ለሀገር የሚጠቅሙ የጥናትና ምርምር ስራዎችን በመስራት ለፖሊሲ ግብዓትነት እንዲውሉ በማድረግ ረገድ ከፍተኛ የትምህርት ተቋማት ሚና ከፍ ያለ እንደሆነ ይታመናል። የሐዋሳ ዩኒቨርሲቲም ይህንን ተግባር እያከናወነ ይገኛል። ዩኒቨርሲቲው አማርኛ ቋንቋን በአፍሪካ ሕብረት የሥራ ቋንቋ እንዲሆን ለማስቻል እየተሰሩ ያሉ ስራዎችን በተመለከተም ከምሁራን ጋር የፓናል ውይይት አካሂዷል። በዚህ መድረክ የተገኙት በሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና ስነሰብ ኮሌጅ ዲን ፕሮፌሰር ዘለቀ አርፊጮም የመድረኩ ዋና ዓላማ አንዱን ቋንቋ ከሌላው ለማወዳደር ሳይሆን አማርኛ ቋንቋ የህብረቱ የሥራ ቋንቋ እንዲሆን ለማጉላት ነው ብለዋል። ቋንቋ ስፔሲፊክ የሆነ የታጠረ ማህበረሰብ ወይንም ህዝብ የግል ንብረት አይደለም ብሎ መውሰድ ያለብን ይመስለኛል። ቋንቋ የምናገር ሰው የዚህ የተናጋሪ ሁሉም ሰው የዛ ቋንቋ ባለቤት ነው ብሎ መውሰድ ያስፈልጋል። ስለዚህ ከአንድ ማህበረሰብ ጋር ብቻ አሶሺየት አድርገን ካየን ከአንድ ጂኦግራፊ እንትን ጋር ብቻ አሶሺየት አድርገን ካየን ከእንትኑ እንወጣለን ብዬ ነው የሚሰጋውና ቋንቋ የቋንቋ ባለቤት ቋንቋን የሚናገር ማንንም ሰው የዛ ቋንቋ ባለቤት ነው። ቋንቋውን የመንከባከብ የመመራመር ቋንቋው ላይ የመስራት የማሳወቅ የማስተማር ሙሉ ኃላፊነት ያለው ነው የሚል ነው። የፓናል ውይይት መነሻ ሐሳብ ያቀረቡት በአዲስ አበባ ዩኒቨርሲቲ የስነ ልሳን ፕሮፌሰር የሆኑት ባየ ኢማሙ እንዲሁም በሐዋሳ ዩኒቨርሲቲ የስነ ልሳን ተባባሪ ፕሮፌሰር ዶክተር ፈቀደ ምኖታ የአፍሪካ ሕብረት አፍሪካዊ ቋንቋዎች ቀስ በቀስ የህብረቱ የሥራ ቋንቋ እንዲሆኑ ባንቀጽ አስፍሯል። አማርኛ ደግሞ ኢትዮጵያ ለረጅም ዘመን የተጠቀመችበት ቋንቋ በመሆኑ በህብረቱ ውስጥ የሥራ ቋንቋ እንዲሆን ጥረት እየተደረገ መሆኑን ገልጸዋል። አማርኛ እንዲገባ የተጠየቀበት ምክንያት ከአፍሪካ ቋንቋዎች በተለይ ከሰሃራ በታች ካሉ ቋንቋዎች ረዥም ዘመን የመንግስት ቋንቋ የነበረ ረዥም ዘመን የጽሁፍ ቋንቋ ያለው ረዥም እና ሰፊ የሆነ ስነ ልሳናዊ ዝግጅት ያደረገ ቋንቋ ነው እና ታሪካዊም ነው። ትዕምርታዊነትም አለው። ለአፍሪካ ነጻነት ኢትዮጵያ ሰንደቅ ነች እና ኢትዮጵያ ውስጥ ደግሞ ይሄ ቋንቋ በብሔራዊ ደረጃ ሲያገለግል የነበረ ቋንቋ ነው። ለቴክኖሎጂውም አሁን እየቀረበ የመጣ ቋንቋ ነው። ስለዚህ እሱ መግባቱ እንደውም ዘገየ እንጂ ጥያቄው መነሳት የነበረበት ከአሁን በፊት ቀደም ብሎ ነበር የሚል ነው። የአፍሪካ ዩኒየን ራሱ ፖሊሲው አፍሪካዊ ቋንቋዎች ቀስ በቀስ ወደ ስራ ቋንቋ ማስገባት የሚል አንቀጽ አለው፣ በአንቀጽ አስቀምጦታል። ስለዚህ ያንን አጉልቶ አማርኛ በአገር ውስጥ ያለው ጠቀሜታ በውጭ ሀገር በአፍሪካ ያለው ማን ይጠቀመዋል፣ ምን ጥቅም ይሰጣል የሚለው አጉልተን በማሳየት ወደ ስራ ማስገባት ይቻላል። አማርኛ ቋንቋ የህብረቱ የሥራ ቋንቋ እንዲሆን ከተፈቀደ ተግዳሮቶች እንዳይፈጠሩ መስራት ይጠበቃልም ብለዋል የፓናል ውይይት ሀሳብ አቅራቢዎቹም። ብሔራዊ ቋንቋ ማረቅ ቀድመን በትምህርት በሁሉም ቦታ እንዲሰጥ ማድረግ የፖሊሲ ለውጦች አሁን ፖሊሶች አሉን፣ እሱ ላይ የበለጠ ማጠናከሪያ ስራዎች መስራት ይጠይቃል። ከገባ ምን ተግዳሮት አለው? ከኪስዋሂሊ ከአረብኛ ከውጩ የቅኝ ግዛት ቋንቋዎች ተግዳሮት የከፋ ተግዳሮት አይኖርበትም አማርኛ። በመድረኩ ከተሳታፊዎች የተለያዩ ጥያቄዎች የተነሱ ሲሆን በመወያያ ሀሳብ አቅራቢዎቹ ምላሽና ማብራሪያ ተሰጥቶባቸዋል።